ብልጽግና ፓርቲ ለሰባተኛው ጠቅላላ ምርጫ ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ቃል የመወዳደሪያ ምልክቱን የስንዴ ነዶ በማድረግ እንደሚወዳደር አስታውቋል። የብልጽግና ፓርቲ የምርጫ ቅስቀሳውን በይፋ ያስጀመረበትን መርሃ ግብር አካሂዷል። ፓርቲው ታሪክን ወደ ሀብት፣ ቅርስን ወደ እሴት የሚቀይሩ ታላላቅ ፕሮጀክቶችን ባለፉት 5 ዓመታት በስኬት ማከናወን መቻሉን የብልጽግና ፓርቲ ምክትል ፕሬዚዳንት ተመስገን ጥሩነህ ተናግረዋል። ዛሬ ታሪክ በአስደናቂ ምዕራፍ ላይ አገናኝቶናል። በትናንትና በነገ መካከል በሚገኘው ምዕራፍ ላይ እንገኛለን። የኢትዮጵያ የከረሙ ዕዳዎችና ነባር ስብራቶች ወደ ኋላ ሊጎትቱን ይታገላሉ። የኢትዮጵያ እድሎችና ተስፋዎች ደግሞ ወደፊት ሊያስፈነጥሩን ይፈጥናሉ። እኛ ደግሞ በታሪክ አጋጣሚ በእነዚህ በሁለቱ መካከል ተገኝተናል። ሰባተኛው ሀገራዊ ምርጫ ማን ኢትዮጵያን ይምራ ከሚለውም በላይ ኢትዮጵያን ወዴት እንውሰዳት የሚለው የሚወሰንበት ምርጫ ነው ብንል ማጋነን አይሆንም። ብልጽግና ፓርቲ ኢትዮጵያን ከአፍሪካ ትልቋ ስንዴ አምራች ሀገር በማድረግ የምግብ ሉዓላዊነትን በማረጋገጥ ረገድ የሺህ ዘመናትን የድህነት ስብራት የሚጠግን ስራ ማከናወን መቻሉን ተናግረዋል። በሀገር በቀል ሪፎርም የተገኙ ስኬቶች፣ በምግብ ሉዓላዊነት የተገኘው ውጤት፣ ኢትዮጵያ ጸጋን ወደ ሀብት የቀየረችበት ስልት፣ ኢንዱስትሪያዊት ኢትዮጵያ ለመፍጠር የተጀመረው ጉዞ፣ ኢትዮጵያን ለማስተሳሰር እየተሰሩ ያሉ ስራዎች፣ ጤናማና የተማረች ኢትዮጵያን ለመፍጠር የተጀመሩ ውጥኖች፣ ከተሜ ኢትዮጵያን ለመገንባት የሄድንበት አዲስ መንገድ፣ በዲጂታል ኢትዮጵያ ያመጣነው ለውጥ ኢትዮጵያውያን ቀና ማለት እንደሚችሉ የሚያሳዩ ናቸው። ሰባተኛው ጠቅላላ ምርጫ ዲሞክራሲን የምናጸናበት፣ የኢትዮጵያን ሁለንተናዊ አሸናፊነት የምናረጋግጥበት ይሆናል ያሉት የብልጽግና ፓርቲ ምክትል ፕሬዚዳንትና የፓርቲው ዋና ጽሕፈት ቤት ኃላፊ አደም ፋራህ ናቸው። በሚቀጥሉት 5 ዓመታት ጠንካራ ሀገረ መንግስት ለመገንባትና ለዘመናት የቆዩ ችግሮችን ለመፍታት ብልጽግና ፓርቲ ይሰራል ብለዋል። የብልጽግና ፓርቲ ውልደትና በስኬት የታጀበው የለውጥ ጉዞ ዋነኛ ዓላማ በመደመር እሳቤ በመመራት በኢትዮጵያ ፖለቲካ ውስጥ ለዘመናት የዘለቁ መዋቅራዊ ስብራቶችን መጠገንና ሁለንተናዊ ብልጽግናን ማረጋገጥ ነው። ለዚህ ስኬትም በፍጹም ህዝባዊነት፣ በጽናትና በቁርጠኝነት ቃልም በተግባር ሲያረጋግጥ ቆይቷል። ገለልተኛ ተቋማትን መገንባት፣ ችግሮችን መፍታት እንዲሁም እድሎችንና ተጠቃሚነትን ማስፋት የፓርቲው ቀጣይ የትኩረት አቅጣጫዎች መሆናቸውን አደም ፋራ አመላክተዋል። በዚህም የመንግስት ተቋማት ከጊዜያዊ የፖለቲካ ፍላጎቶች ተጽዕኖ ነፃ ሆነው በህግ የበላይነትና በስነ ምግባር የታነጹ ገለልተኛና ብቃት ያላቸው እንዲሁም ዘመናዊና የዜጎችን አመኔታ ያተረፉ እንዲሆኑ ለማድረግ የጀመርናቸውን ጥረቶች አጠናክረን እንቀጥላለን። በሰባተኛው ጠቅላላ ምርጫ ለአሸናፊነት ለመብቃት በሐሳብ፣ በስትራቴጂ፣ በአሰራርና በአደረጃጀት ዝግጅቱን አጠናቋል። የመወዳደሪያ ምልክታችን የሆነው የስንዴ ነዶ የመደመር፣ የምርታማነት፣ የተምሳሌትነት፣ የልዕልና፣ የሉዓላዊነት፣ የበረከትና የብልጽግና ምልክት ሆኖ በመላው ኢትዮጵያ እንደ ችቦ ከፍ እንደሚል እምነታችን የጸና ነው። ብልጽግና ፓርቲ በሰባተኛው ጠቅላላ ምርጫ የሚወዳደርበትን የምርጫ ማኒፌስቶና የመወዳደሪያ ምልክቱ የሆነውን የስንዴ ነዶ የፓርቲው ከፍተኛ አመራሮች በተገኙበት ይፋ በማድረግ የምርጫ ቅስቀሳ ስራውን መጀመሩን አስታውቋል።